ተናገርኩኝ ለሰዎች የላከኝን ነው የሚሰሙት እነሱ ግን እኔ አላውቀውም ማለት አይደለም። በገዛ ፍላጎቱ ገደበ ይላል። ገባኝ። ሽድዬ ዮሐንስ ወንጌል 14:24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም ይላል አይደለ? አዎ። ምን ማለቱ ነው? ኢየሱስ ክርስቶስ እዚህ ምድር ሲመላለስ ልክ እንደኛ ተወልዶ ምናምን እየተመላለሰ በነበረበት ጊዜ ከአብ ጋራ በአምላክነቱ እንኳን እኩል ቢሆን ግን ፍጹም ሰው ሆኖ እኛ በተገለጠ ጊዜ ራሱን እንደኛ እንደ ሰዎች ማድረግ ስለነበረበት የተናገረው ቃል ጠፍቷል። ድምፁ ለኔ ነው። አይ ይሰማል። አሁን ጠፋ። ሶሪ አሁን ጠፍቷል። ጠፍቶ ነበረ ድምፁ። እሺ ሶሪ ቀጥል። አሁን መጥቷል መሰለኝ። እሺ ይሰማል። አሁን ይሰማል። ይሰማል። ቀጥል። አሁን ኢየሱስ ክርስቶስ በስጋዌው በመዋዕለ ስጋዌው ሁሉም ሲናገር ከአብ የሚያውቀው ኤቭሪቲንግ አብ የሚያውቀውን በአምላክነቱ በአብሮነት እያለ በአምላክነቱ በአብሮነት ሆኖ የሚያውቀው ቢሆንም ግን ራሱን ደግሞ ሰው ማድረግ ስለነበረበት በሰውኛ ምንም እንደማያውቅ ሆኖ ሲናገር ስለነበረ ሁሉም መልእክት ከአባቱ እንደተላከ ነው የሚናገረው። ጥያቄው የጠየኩ ምንድነው? ድገምልኝ እስቲ አንዴ። አብ ማለት መልእክተኛው የላከው ነገር እየነገርኳችሁ ያለሁት የኔ አይደለም የአብ ነው ብሎ ይናገራል። ከኔ አይደለም ከአብ ነው ብሎ ይናገራል። ምንድነው ይህ የምትሰሙት ቃል የእኔ ሳይሆን የላከኝ እንጂ የእኔ አይደለም አለ። የእኔ በሚለው ጄኔቲክ ፕሮናውኑ የሚጠቀመው አይደንቲቲ ነው ወይስ ስጋን ነው የሚያመለክተው? አይ እኔነቱን እሱ ራሱ የእኔ አይደለም ሲል ኦን ሰልፍ ራሱ ጄኔቲክ ፖሰሲቭ ፕሮናውኑ ላይ ያለው ነገር ላይ እውቀቱ አለ ወይስ የለውም? አብ ጋር ያለው ነገር እውቀቱ አለው። በአምላክነቱ እኮ እውቀቱ አለው፣ ግን በሰውነቱ ራሱን ገድፎታል። ኢየሱስ አምላክ ነው አይደለም እኮ አይደለም። አሁን ጥያቄው ዮሐንስ ወንጌል 14:24 ላይ ይህ የምትሰሙት ቃል የላከኝ እንጂ የእኔ አይደለም ሲል አብ ጋር ያለው እውቀት እሱ ጋር ያለው እውቀት ከሆነ የእኔ አይደለም እንዴት ይላል እውቀቱን? እኔ ለምሳሌ እኔ እናንተ ወሂዲ የተያይዘን የሆነ ሰዎች ጋራ ምናምን እንሄዳለን። እኔ በቃ በፍላጎቴ እኔ የማውቀው አንተም ታውቀዋለህ፣ አንተ የምታውቀው እኔም አውቀዋለሁ። ግን እየተናገርኩት ያለሁት ቃል በነገራችን ላይ የወሂድ ነው ብል እኔ ራሴን ገድቤያለሁ። በቃ ገድቤያለሁ። እኔ ባውቀውም ባላውቀውም ለሰዎቹ እኔ እንደማላውቀው ነው እየነገርኳቸው ያለሁት። የላከኝ ብቻ እንደሚያውቀው ነው የተናገርኳቸው። ስለዚህ ይሄ ከገደብኩት ገድቤዋለሁ፣ ግን በፈቃዱ ነው እንጂ ከእውቅና ውጭ አይደለም። በአምላክነቱ ያውቀዋል፣ ግን በሰውነቱ ራሱን ገድቧል። እንደዛ የሚባል ነገር የለም። ሰውነት አምላክነት የሚባል ነገር የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ምንድነው የሚለው? የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ዮሐንስ ወንጌል 17:14 ላይ ደግሞ ቃልህን ሰጥቻቸዋለሁ ይላል። ቃልህን ሰጥቻቸዋለሁ ይላል። የማንን ቃል ነው የሰጣቸው? የአምላክን ቃል ነው የተሰጠው። መልእክተኛ ነው እሱ። ይዞት የመጣው መልእክት ወንጌል የሚባል መልእክት አለ። ሉቃስ ወንጌል 4:17 ላይ ምንድን ነው የሚለው ሲናገር? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና። ይሄ የተቀባው መሲህ የተቀባው ሰው መልእክተኛ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። 51 ላይ አብ እንደነገረኝ እንዲሁ እናገራለሁና አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ ደግሞ ዮሐንስ ወንጌል ቆይ አንዴ ምንድነው ይቅርታ ልጆች እየጣሉ አስቸገሩኝ። ዮሐንስ ወንጌል ምዕራፍ 17 ምዕራፍ 7 ቁጥር 16 17 ላይ ትምህርቴ ከላከኝ እንጂ ከእኔ አይደለም፣ ይህ ትምህርት ከአምላክ ወይም ከእኔ እንደሆነ በዚያን ቀን ታውቃላችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ነው የምናገረው አለ። ከአባቴ የተማርኩትን ነገር ነው የማስተምረው አለ። አንድ ሙሉ እውቀት ያለው አካል ከሌላ አካል ሊማር ይችላል? ማንን ነው ያስተማረው? በነገራችን ላይ ምንድነው መሰለህ፣ አሁን እኔ በመጽሐፍ ቅዱስ ላይ እንደዚህ ተብሎ አልተገለጸም እያልኩ አይደለም፣ ወሂድዬ እንድትረዳኝ የፈለግኩ ግን የተገለጸበት ቃሉም የተተረጎመበት ኢንቴንሽኑም የተነገረበት ለእንደዚህ ነው። አሁን በነገረ ተዋህዶ
ኢየሱስ ክርስቶስ ሰው ከሆነ በኋላ በሰውነቱ ተገልጦ ለአይሁዶችን በሚያስተምርበት ጊዜ የተናገረው ነገር በሙሉ አንደኛ መታዘዙን ይገልጣል። በቃ ግልጽ ሀምብልነስ የሚባለው ማለት ትሁት ሆኖ መኖሩን ይገልጣል። የጠየቁ ጥያቄ ከአብ እንዴት ነው የሚማረው? ማለትም አባቴ እንዳስተማረኝ ሲል አንድ እውቀት ያለው በቃ ሙሉ ነገሩ ከሰጠ እንግዲህ አንድ ሰው ሙሉ ነገሩ ሳብሚሲቭ ከሆነ ሁሉም ነገሩ እየተማረ ነው። ሙሉ ነገሩ እኮ ሰጥተዋል ኢየሱስ ክርስቶስ። መማር ብቻ አይደለም። ስለዚህ እንትን አለው ማነው ሰቦርዲኔሽን አለ በመካከላቸው። ኖ ሳቦርዲኔሽን ስላለ አይደለም፣ ሙቹዋል ግሎሪፊኬሽን የሚባለው ነው። ልክ እንደነገርኩ እኔ የላከኝን ላስከብር ስፈልግ እኔም አብሬ በአምላክነት እየተከበርኩኝ መሆኔ ሲገባኝ የማደርገው ነገር ነው። ሙቹዋል ግሎሪፊኬሽን ማለት አብሮ መክበር። በመካከላቸው ሰቦርዲኔሽን የለም። ሳቦርዲኔሽን ማለት ለምን አንዱን በአንዱ ላይ ጥገኛ ምናምን አይደለም። ፈንክሽናል ሰቦርዲኔሽን የለም ወይ? ኦንቶሎጂካል ተወው፣ ችግር የለም ስለማታምኑ። ፈንክሽናል ሰቦርዲኔሽን የለም በመካከላቸው። አብ ወላዲ ወልድ ተወላዲ የሚለው ይሄ እሱ ኦንቶሎጂካል ፈንክሽን ነው፣ ራሱ ኢንዋርድ ፈንክሽን ይባላል። ኦንቶሎጂ ትሪኒቲ ነው። አንተ አሁን እያወራ ያለሁት በኢኮኖሚ ትሪኒቲ ላይ ፈንክሽናል ሰቦርዲኔሽን የለም ወይ በትምህርታችሁ ውስጥ? አልገባኝም። ለምሳሌ የምትለኝ እስኪ በአማርኛ ቃሉ ቴዎሎጂ አልተማርክም? አይ በቃ ቃል በቃሉ ቃሉን አላወቅኩትም። ፈንክሽናል ሰቦርዲኔሽን የኢኮኖሚክ ትሪኒቲ እና ኦንቶሎጂ ትሪኒቲ የሚባል ነገር አለ አይደል? ኦንቶሎጂ ትሪኒቲ ኢንዋርድ ፈንክሽን ነው፣ የግብር ነው፣ ውስጣዊ ግብር ነው። ውስጣዊ ግብር አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራሲ አለ አይደል? እንደገና ደግሞ ኩነት የሚባል አለ፣ ሞድ ኦፍ ኤግዚስታንስ የሚባል ነገር አለ። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ትንፋስነት ይኖራሉ የሚባለው አለ አይደል? ልክ ይሄ አሁን ኢንዋርድ ፈንክሽን ነው የሚባለው። ኢንዋርድ ፈንክሽን ወይም ደግሞ የኦንቶሎጂካል ትሪኒቲ ይባላል። አውትዋርድ ፈንክሽን የሚባለው ደግሞ የውጭ ግብር በሚባለው ነገር ላይ ኢኮኖሚክ ትሪኒቲ ይባላል። በኢኮኖሚክ ትሪኒቲ ላይ የሰቦርዲኔሽን አለ ወይ? ፈንክሽናል ምንድን ነው? ኦንቶሎጂካል ሰቦርዲኔሽን፣ ፈንክሽናል ሰቦርዲኔሽን አለ ወይ በመካከላቸው? አይ እኔ እውነት ለመናገር ያልከኝ ነገር ትንሽ ከኔ ከፍ ይላል። እኔ አላወቅኩትም እስከዚህ ደረጃ። ይሄ በተለይ ቀለል አድርገህ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከኔ ማን ይበልጣል ይላል ኢየሱስ። ለምሳሌ ኤግዛምፕል ነው የምሰጥ። ከኔ ማን ይበልጣል አለ? አብ ከኔ ይበልጣል። ኦኬ ከኔ ይበልጣል። እኔ የሚለው ፕሮሶፖን ነው ወይስ የሚያሳየው ወይስ ደግሞ ፊዚክስን ነው የሚያሳየው? የትኛውን ነው የሚያሳየው? በቃ ኢየሱስ ክርስቶስ በሰውነቱ ሆኖ ሲናገር የሚናገረው ሰውነት ላይ የለውም። ኢየሱስ የለውም፣ ፕሮሶፖን የለውም በኦርቶዶክስ ትምህርት። ፕሮሶፖኑ አንድ ነው። እንደዛማ ከሆነ ወደ ንስጥሮስ ትምህርት ልትገባ ነው። አይ አይደለም። ኢየሱስ ፕሮሶፖን አለው እንዴ? ፕሮሶፖን አለው እንዴ? የሰው ፕሮሶፖን አለው? ወደ ዘ ሚኒንግ ኦፍ ፕሮሶፖን እኔም አልገባኝም እስካሁን። እሱ ነው የምልህ። ኢየሱስ ቃል የሚባለው ነገር ዲቫይን ፐርሰን ነው ብላችሁ ታምናል። መለኮታዊ አካል የነበረው ቅድመ ዓለም አካል የነበረው አብ፣ የአብ ቃል የነበረው ሎጎስ የነበረው ድንግል ማርያም ማህፀን ውስጥ ወስዶ የነሳው ፊዚክስን ነው የወሰደው፣ ባህሪን ነው የወሰደው እንጂ ፕሮሶፖኑ ኢንዲቪዜት ነው ያደረገው አይደል እንዴ? አሁንም እኔ ማምነው የግዕዙን ነው። ኢየሱስ ክርስቶስ እንግዲህ ከማህፀኗ ከስጋዋ ስጋ ሲነሳ ቀለል አድርገህ እኔ ላስረዳህና ስህተት ካለ አቃኒም ታውቃለህ? በግዕዝ አቃኒም አላውቀውም። አቃኒም የሚባል ነገር አታውቅም? በግዕዝ አቃኒም ሂፖስታቲስ አታውቅም? አቃኒምን አላውቅም። እሺ ወልድ የሚባለው ከድንግል ማርያም ማህፀን ውስጥ መጥቶ ከድንግል ማርያም የወሰደው ምንነትን ነው ወይስ ማንነትን ነው የወሰደው? አይደንቲቲ አይወሰድም። አይደንቲቲ ዩኒክነት እኮ ነው። እንግዲህ በእኔ ማንነት ነው የሰው ልጅ ማንነቱ የወልድ ማንነት ነው ያለው አይደል? ከቅድመ ዓለም የነበረው ነው፣ ከአብ የተወለደ ነው ማንነት። እኔ የሚለው ማንነት ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ኦኬ በቃ አሁንማ ከተዋህዶ በኋላ ሁለቱንም ይዟል። በውስጡ ነው ያሉት። እንግዲህ ተለያዩ ማንነቱ ነው። የሰው ማንነት የለውማ። እንደዛ አይደለም ትምህርታቸው እኮ። የሰው ብቻ ማንነት የለውም፣ ግን የአምላክ ብቻ ማንነት አይደለም ያለው። ኖ ፕሮሶፊክ ዩኒየን የሚባለውን ነገር እኮ ንስጥሮስ የሚቀበላል። ሃይፖስታቲስ ዩኒየንን የማይቀበለው አይደል? 3:4-31 ላይ የኤፌሶን ጉባኤ ላይ አታስታውስም እንዴ? አዎ ማለት ንስጥሮስ ከእምድኅረ ተዋህዶ ሰው ብቻነቱ አይደለም የሚገልጸው እኮ። ፕሮሶፊክ ዩኒየንን ነው ይቀበላል እኮ። ሃይፖስታቲስ ዩኒየንን ያልተቀበለው አይደል ንስጥሮስ? አሁን እኔ እንግሊዝኛውን ተርሙን አላወቅኩትም። ይቅርታ አድርግልኝ እንጂ ወሂድ፣ እኔ እንግሊዝኛውን ተርሙን አላወቅኩትም። እሺ እንትን ልበልልህ። ማንነትን የማንነት አንድነት አለ ብሎ ያምናል አይደል ንስጥሮስ?
በማንነት ወልድ አንድ ማንነት ነው ያለው፣ ውስጡ ግን ሁለት ኢፖስታቲስ አለ ብሎ ያምናል። አቃኒም ሁለት ነው ብሎ ነው የሚያምነው አይደል? ልዩነቱ አቃኒም ሁለት ነው ነው የሚለው። አይ ሁለቱም አሁን ይሄ ቃላቶቹ ናቸው። ቃላቶቹ የተርሞቹ ምንም እሺ፣ በአማርኛ ላድርግልህና ማንነትና ምንነት የሚባል ነገር አለ አይደለ? አዎ ማንነት አይደንቲቲ ነው። ምንነት ደግሞ ከምን እንደተሰራ ከምን እንደተፈጠረ። አዎ ስለዚህ የኢየሱስ ክርስቶስ ማንነቱ ሎጎስ ነው አይደለ? አዎ ሎጎስ ነው። ከድንግል ማርያም የወሰደው ምንነት ነው አይደለ? ከስጋዋ ስጋ ከነፍሷ ነፍስ ምንነት ነው የወሰደው። አዎ ስለዚህ አሁን ከኔ አብ ይበልጣል ሲል እኔ የሚለው ታሳቢ የሚያደርገው ማንነትን ነው ወይስ ምንነትን ነው? እኛ ተዋህዶ ነን። በቃ በዛች ቅጽበት እኔ ኢየሱስ ሲናገር መለኮት ስጋውን ሳያጠፋ አለየውም። እሱ የምጠይቅህ ሁለት ባህሪ ነው። ምንታዊ ነው ብዬ ብጠይቅህ አይ ለየኸው ብዬ የምልህ ስለ ምንታዊ ስለ ባህሪ ሳወራ ነው። እንደዛ ማለት ያለብህ እኮ ስለ ምንታዊ ስለ ባህሪ አላወራሁም። እኔ ባህሪ ብጠይቅህ ስለ ፊዚክስ ባወራልህ 451 ላይ የነበረውን የኬልቄዶን ጉባኤ አንስተህ ምንታዊ የሚባለው ነገር አለ። ምንታዊ ማለት ዲያፊዚክስ የሚባለው ነገር አለ። እኔ ሚያፊዚክስ ነው ዲያፊዚክስ ነው ብዬ አልጠየቅኩም። የጠየቅኩ ያለሁት ኢየሱስ ያለው አንድ ማንነት ከነበረ ከተዋሃደ አንድ ከሆነ ምንነቱ ነው ከምንነት ጋር የተዋሃደው። የመለኮታዊ ምንነትና ሰብአዊ ምንነቱ ሁለቱ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው የምትሉት። ማንነቱ አንድ ከነበረ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? በኦንቶሎጂ ትምህርት ውስጥ እኔ ሲል ኢየሱስ ክርስቶስ በዛች ቅጽበት እኔ ሲል መለኮቱንም ሰውነቱንም ይዞ እየተናገረ ነው። ሁለቱም ገባኝ። አሁን በስላሴ መካከል ስሪ ሃይፖስታሲስ አለ አይደል? ስሪ ፐርሰንስ አለ። ሶስት አካላት አሉ አይደል? አሁን ሶስት አካላት ፍጹም አካል ፍጹም ለወልድ አካላት እኔ የሚሉት ናቸው አይደል? እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። በማንነት ሶስት ናቸው፣ በምንነት አንድ ናቸው ብላችሁ አይደል? የምታምኑ እንዛዱ ሰለስቱ ወንዘ ሰለስቱ አሉ ይሴሌሱ በአካላት ወይ ተዋዱ በመለኮት አይደል? ትምህርታችሁ አካላት ሶስት ናቸው። ታዲያ አካላት ሶስት ነው እኮ የምትለው እኮ እኔነት ነው እኮ። አብም የራሱ እኔነት አለው፣ እኔ የሚለው ነገር አለ። ወልድም እንደዛው፣ መንፈስ ቅዱስ እንደዛ አይደል? አሁን ይሄ ወልድ የሚባለው እኔነቱ አንድ እኔነት ነው ያለው። ድንግል ማርያም ማህፀን ውስጥ የነበረውን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነበት ሰዓት ላይ እኔ የሚለው አይደንቲቲ ኤጎ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ እኔነቱ አጥፍቶ አይደለም ከቅድስት ድንግል ማርያም የተወለደው። እኔ አጠፋ አላልኩኝም እኮ፣ ግን ማንን ነው ታሳቢና ዋቢ የሚያደርገው ነው እኮ ያልኩ። አልገባም መሰለኝ። አይ አልገባኝም። እስኪ አብራራው። እስኪ ሌማን በሆነ ትንሽ የአምሃሪክ ወርድ እስክንገር። ማንነትና ምንነት የሚባል ነገር አለ። ማንነት ማለት ምን መሰለ? ማንነት ማለት መገለጫ ማለት ነው። ምንነት መሰረት በቃ ማንነት ተብለህ መሰረት ነው። አዎ መሰረቱ ኦንቶሎጂካሊ የክርስቶስ መሰረት የሚጀምረው ከአዳም ጀምሮ ነው። ምንነት ማለት ሰው የሚለው ምንነት ነው አይደለ እንዴ? አዎ ማንነቱ ደግሞ ሎጎስ ነው አይደለ? ዲቫይን ፐርሰን ነው። አዎ አይደንቲቲው ማለት ነው። አይደንቲቲው ማለት ነው። ያ አይደንቲቲው ደግሞ ታሳቢ እኔ የሚለው ኤጎ የሚለው በሜታፊዚክስ እና በኦንቶሎጂ ትምህርት ውስጥ እኔ የሚለው ነገር ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ ትሪኒቲ ውስጥ ስንት አካል አሉ? ሶስት ማንነት አሉ። ያ ሶስት ማንነት ምን ይባላል? ሶስት እኔዎች አሉ። እኔ የሚሉ ራሳቸውን አይደንቲፋይ የሚያደርጉ ሶስት አካላት አሉ ብላችሁ ታምናላችሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ እኔ ሲል ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄው ይሄ ነው። ኦኬ ኢየሱስ እኔ አፍተር ተዋህዶ እኮ ነው እየጠየቀኝ ያለው። ስለዚህ አፍተር ተዋህዶ ፖስት ኢንካርኔሽን ለማወራው እኮ ትክክል ነው። በቃ ፖስት ኢንካርኔሽን ከሆነ ኢየሱስ ክርስቶስ እኔ ብሎ በምንነቱም በማንነቱም ቢያወራ እሱ ራሱ ነው። እኔ የሚለው እኮ ምንነትን ታሳቢና ዋቢ አድርጎ አይመጣም። ምንነት እኮ መሰረት ነው፣ አይቆጠርም ሲጀመር። ማነው ስም? በነገራችን ላይ ሽደን ነው ስም። ሽደን ነው፣ ሌላ ስም የለም። የሚከብድ ስም ነው። የለኝም። ሽደንዬ እኔ በጣም ተመችቶኛል። ግን ምን መሰለ ሀሳቡን ተረዳው። ምንነት ሲጀመር ጀምሮ አይቆጠርም። ማንነት ነው የሚቆጠር። ፕሮፐርቲ ነው እኮ ምንነት፣ ባህሪ አይቆጠርም። ራሱ ማንነት ነው። አሁን እዚህ ግሩፕ ላይ ስንት ሰው አለ ስትል 962 ሰው አለ። ማንነትን ታሳቢና ዋቢ አድርገን ነው የምናወራው። ግን ዘንድ ደግሞ ምንነት ዋጋ አለዋ እኮ። ምንነት መሰረት ነው። መሰረት እኮ ነው ምንነት እኮ። እግዚአብሔር ለምሳሌ እግዚአብሔር ብለን መጥራት ስንጀምር ምንነቱ ነው በቃ መለኮቱ። እኔ አሁን እግዚአብሔር ጋር አይደለም ጥያቄ እኮ እግዚአብሔር ጋር አይደለም እኮ ሽድዬ። አሁን ጥያቄ ምንድነው? ማንነት ላይ ነው ጥያቄው። ኤጎ የሚለው ቃል ወይም ደግሞ አና የሚለው የዕብራይስጥ ቃል ወይም በአረብኛም አና የሚባለው እኔ የሚለው ነገር ሸክሱ ወይም ደግሞ ደሚር የሚባለው ነገር ደሚሩ ሸክስ የሚባለው ወይም ደግሞ ሪላቲቭ ፕሮናውንም ወይም ደግሞ የሆነ ነገር ስትጠቀም እኔ ብለህ ስትጠቀም እኔ የሚለው
ማንነትን ታሳቢና ዋቢ ያደረገ ነው። ለምሳሌ እኔ ስለ ማንነቴን ነው። ትክክል። ዩኒክ አይደንቲቲ ነው አይደለም የምትነግረኝ አንተ? አዎ እንደዛ ከሆነ የወልድ ለምሳሌ ወሂድዬ አንተ ወሂድ ነው ብዬ የምለይክ በአይደንቲቲ ነው አይደለ? በምንነትህ ሰው ነው ብዬ አይደለም የምለይህ። ማነህ ስልህ ምንድን ነው የምትለኝ? አዎ ትክክል። እኔ ነኝ ብዬ ስመልስልህ አሁን ለምሳሌ ሽደን ነኝ ስልክ ዩኒክ አይደንቲቲ ማለት ማንነቴ ነው እየነገርኩ ያለው እንጂ ምንነቴማ ሰው መሆኔን ትለየኛለህ። አዎ ምንድን ነው ብዬ ስልህ ግን ማን ነው የምትለኝ? ሰው ነኝ ነው የምትለው እኮ። ስለዚህ እኔ አትልም። እኔ የምትለውን አትጠቀምም። ሰው ነኝ ነው የምትለው። ሰው ነኝ ነው የምትለው እንጂ እኔ ነኝ አትልም። እኔ ግን ሼህ ነኝ ስትለኝ እከሌ ከሊት የሚባለው ነው ማንነትን። አሁን ከገባ እኔ የሚለው ኤጎ የሚለው ማንነትን ታሳቢና ዋቢ የሚያደርግ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ወይስ ምንነትን ታሳቢና ዋቢ ያደረገ ነው? ጥያቄ ይሄ ነው። አዎ ግን ሰው እኔነቱን ሲያወራ ምንነቱን ያጠፋል ወይ? አይጠፋም አላልኩም። እንደዛ እኮ መሰረት ትክክል እኮ ነው። አሁን እዚህ ላይ እኮ ነው አሁን እኔ የሚለው ማን ነው ብዬ ጥያቄ ጠየቅኩ። እኔ የሚለው ማንነት ነው ወይስ ምንነት ነው? እኔ የሚለው ማን ነው? ኢየሱስ ክርስቶስ ነው እኮ እንትን እኔ ሲል ኢጎ የሚለው ማንነትን ታሳቢ ያደረገ ነው ወይስ ምንነትን ታሳቢ ያደረገ ነው? አሁን እዚህ ላይ እንግዲህ በዝርዝር የተጻፈ ያለ ግን ኢየሱስ ክርስቶስ እንደ ኢየሱስ ክርስቶስ ሆኖ ስታየው እግዚአብሔር በማንነቱ እኔ ነኝ ብሎ ማውራት። እሺ እንትን እናደርግ መደምደሚያ እንስራና እንትን ከዚህ በላይ እንኳን አንደኛ ባህሪ በጣም ይመቻልና አንተን ወጋ ማድረግ ይከብዳል። ራስ ግን ዮሐንስ ወንጌል 14:24 ላይ ስትመለከተው 28 ላይ ከኔ አብ ይበልጣል ሲል እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ጠይቀናል ወደፊቱ እኔ ከኔ አብ ይበልጣል ሲል በነገራችን ላይ ብዙ እንትኖችን ተርሞችን ነግረኛል። በጣም ደስ ይላሉ ተርሞቹ ራሱ። እኔ አሁን እኔነት የሚለው ማንነትና እኔ ብሎ ኢየሱስ ክርስቶስ ሲናገር ምንነቱ ነው ወይስ በማንነቱ ነው? መቼስ ሰው በማንነቱ እኔ ብሎ አያወራም። በእኔነቱ ነው እኔ ብሎ የሚያወራው። በማንነቱ በቃ ችግር የለውም። አሁን ይኸውልህ እንትን በለውና አጥነውና ይሄ አዳዲስ ነገሮች ስለሆኑ ጥናት ይፈልጋል። ዝም ብሎ እንትን የምትለው ነገር ስላልሆነ እንትን ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አባቴ ከሁሉም ይበልጣል አለ አይደል? በሁሉም ይበልጣል ሲል ሁሉ በሚለው ውስጥ ወልድ ይካተታል? ወልድ ምድር እያለ ይካተታል? ሁሉ በሚለው ውስጥ አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ ገላጭ ቅጽል ላይ ወልድና መንፈስ ቅዱስ ይካተታሉ? አይ አይካተቱም። ምክንያቱም ራሱን ያጠቃልላል። ከኔም ራሴ እበልጣለሁ ይላል። በዛም ታይ ነው። አይ ምን ይላል? ከኔ አብ ይበልጣል አለ። አዎ እኮ ስለዚህ ራሱ እኔ የሚለው አይደንቲቲ ሁሉ በሚለው ውስጥ ይካተታል ወይስ አይካተትም? አው እዚህ ሚኒንግ ላይ እንደነገርከኝ ከሆነ እኮ አሁን በነገርከኝ ነው። በነገራችን ላይ እየሄድኩ ያለሁት አሁን ራሱ ልዩነቱን አላውቀውም ነበር። እውነቱ እሺ ዮሐንስ ወንጌል 10:29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣልና ያንሳል የሚለው ኦንቶሎጂካል ነው ወይስ ሜታፊዚካል ነው? አረ ፊዚካሊ ነው። ማን ነው ከሁሉም ይበልጣል ሲል መብለጡም ኦንቶ ፊዚካል እና ሜታፊዚካል እነሱ ማለት ፋንክሽናል ነው ኦንቶሎጂካል ነው? እሺ አይ የባህሪ መበላለጥ አይደለም ነው። በቃ እኔ ማቀው ፋንክሽናል ነው ወይ? ከሁሉም ይበልጣል ሲል አብ ከሁሉም ፍጥረት የሚበልጠው በምንድን ነው? ኦንቶሎጂካል ነው ወይስ ፋንክሽናል ነው የሚበልጠው? እኮ ፈንክሽናል ከሆነ ነው እንጂ እየነገርከኝ ባለው እኔ አብ የሚበልጠው ከሁሉም። ምክንያቱም የኦንቶሎጂካል ነው። የባህሪ ልዩነት አለው ከፍጥረት ጋር እኮ አብ እኮ በባህሪ መበላለጥ አብና ወልድ አይበላለጡማ ነው። ስለ አብ አይደለም የጠየኩ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል ሲል ይበልጣል በሚልበት ሰዓት ላይ መብለጡ ኦንቶሎጂካል ነው ወይስ ፈንክሽናል ነው የሚበልጠው ከፍጥረት? እኔ ሚኒንጉ አልገባኝም። አሁን ለምሳሌ እኔ እነዚህን ተርሞች ምናልባት ቦአዴ ቱሳሄ የግብር መበላለጥ ነው ያለው ወይስ የባህሪ መበላለጥ? በእንግሊዝኛ እያወራኸኝ ነው ቃላቶቹ። እኔ ግን ቦአዴ ቱሳሄ ትድምርት እሱን ክራይስቶሎጂ ላይ ነው ነገረ ክርስቶስ ላይ ስጠይቅ 451 ላይ የነበረውን የኬልቄዶን ጉባኤ ላይ ስትባል ውላጤ የሚባል አለ፣ ሚያፊዚስ ዲያፊዚስ እና ሞኖፊዚስ የሚባሉ አሉ። ታውቃቸዋለህ? አዎ አይ ቦአዴ የሚባለው ነው የማውቀው። ቦአዴ ቦአዴ ቱሳኤ ምናምን የሚባሉ ነገር ምንታዊ ምናምን ነገር እሱ ሌላ ጊዜ እንመጣበታለን። ነገረ ክርስቶስ ላይ ስንመጣ እንትን ላይ ውህደት ላይ እንትን እንመጣበታለን። አሁን እሱ ሌላ አርዕስት ስለሆነ ወደዛ እንዳይደም ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ ከኔ አብ ይበልጣልና ሲል ይበልጣልና ያንሳል የሚለው የግብር ማነስና መብለጥ ነው ወይስ የባህሪ ማነስና መብለጥ ነው የሚያሳየው? በባህሪ አይበላለጡም።
በባህሪም በግብርም አልተበላለጡም። እዚህ ላይ ስለ አብና ስለ ወልድ አይደለም ጠይቀህ። አባቴ ከሁሉም ይበልጣል ሲል ሁሉ በሚለው ውስጥ እነማን ናቸው የሚካተቱት? ምንድነው እየተናገረ ያለው? ስለሱ አልጠየቀኝም እንጂ እየተናገረ ያለው ወልድ እኮ ነው። አባቴ ከሁሉም ይበልጣል ከሁሉም ሲል እኮ እነማን ናቸው ሁሉም የተባሉት? በቃ ሁሉ የተባለው ሁሉ በቃ ፍጥረት በአጠቃላይ አጠቃላይ ፍጥረት። ስለዚህ ፍጥረት ከአብ የሚያንሰው በግብር ነው ወይስ በባህሪ ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው የሚያንሰው? በባህሪ ያንሳል። በባህሪ ያንሳል። ጥሩ። እዛ ጋር የተጠቀመበት ቃል የግሪከኛው ቃልና ዮሐንስ ወንጌል 14:28 ቃል ልዩነቱ ምንድን ነው? ለምን አንድ አይነት ቃላት ተጠቀመ ኢየሱስ? አይ ማለት በቃ እሺ፣ ቀለል ላድርግልህ። እሺ አሁንም ላቀለው እንትን የምልህ ነገር እየገባ ስላልሆነ ቀለል ላድርገው። ጥያቄው ራሱ ስላልገባኝ አልገባኝም ነው የምልህ። በቃ ቀለል ላድርገው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል አይደለ? ከአምላክ ሰምቼ ነገርኳችሁ ይላል። አሁን የነገርኳችሁ ሰው ነኝ ይላል አይደል? ሰው ነኝ ይላል። አንትሮፖስ እና ቴዎስ አለ አይደል? አምላክና ሰው አለ አይደል? እዚህ ጋር በቃ ሰው ትክክል ነው። በቃ እሱ አምላክና ሰው አምላክና ሰው ኦንቶሎጂካል ዲፈረንስ አላቸው የላቸውም? ኦንቶሎጂካል ሚንስ የባህሪ ዲፈረንስ የላቸውም ወይ? አምላክና ሰው ሁላቸው አምላክና ሰው እኮ ናቸው። ያ መለኮት ነው፣ ያ ደግሞ ፍጡር ነው። እሺ ማ ከማን ነበር የሚሰማው የነበረው ማለት? አሰሚው ማን ነው? ሰሚው ማን ነው? እዛ ጋር ሳብጀክቱ ማን ነው? ኦብጀክቱ ማን ነው? አይ አልገባኝም። ባለቤቱ ማን ነው? ተሳቢው ማን ነው ነው የምልህ። እዛ ጋር ያለው አሰሚው ማን ነው? ተሳሚው ማን ነው? በአማርኛ ልንገርሽ። አይ በነገራችን ላይ ነኝ በሚለው ቃል ለምሳሌ ምንድነው ይሄ ምንድነው ዘይቤ ተውላጣዊ ዘይቤ ውስጥ ተደራጊም አድራጊም የለውም። ቃሉ ራሱ ሲጀምር አለው እንጂ ባለቤት አለ። ከአምላክ ሰምቼ ነገርኳችሁ ሰው ነኝ ሲል አሰሚ አለ፣ ሰሚ አለ። አሰሚው አምላክ ነው፣ ሰሚው ደግሞ ሰው ነው አይደል እንዴ? ሳብጀክት ነው ኦብጀክቱ። ነጋሪው አለ፣ ተነጋሪው አለ አይደል እንዴ? አዎ ተነጋሪው አለ። አዎ ደግሞ ከአምላክ ሰምቼ አለ። ሰምቼ የሚለው ደግሞ ትራንሲቲቭ ቨርብ ነው አይደል? ተሻጋሪ ግስ ነው። አዎ የሚሰማ ነገር አለ ማለት ነው። ስለዚህ አምላክና ሰው ኦንቶሎጂካልም ሜታፊዚካልም ዲፈረንስ አላቸው ማለት ነው። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት what is the meaning of metaphysical? የባህሪም ሜታፊዚካል ማለት የአካል ልዩነት አላቸው የማንነት። አዎ ስለዚህ እዛ ጋር ከማን ነው ሰምቶ የሚናገረው ኢየሱስ? ከባህሪ አባቱ እኮ ከማን ይላል? እዛ ጋር በጥቅሱ መሰረት ሂድ። ከማን ሰምቼ ነው የሚለው? አይ ጥቅሱ መሰረት ጥቅሱን ላንብበው። ከአባቴ ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ይላል። አምላክ የሚለው ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አምላክ አንድ አምላክ። ከአንዱ አምላክ ነው ኢየሱስ ሲሰማ የነበረው? አዎ እኮ የአንዱ አምላክ ማን ነው? የአንዱ አምላክ በቃ እግዚአብሔር በባህሪ እግዚአብሔር ነው። እግዚአብሔርማ የአምላክ ምንድን ነው ብዬ በጠይቅ ነበር። እግዚአብሔር የምትለኝ ማን ነው ብዬ ጠየቅኩ። የአንድ አምላክ እኮ እግዚአብሔር ማለት አብ ወልድ። ኦኬ አብ ነው አንድ አምላክ አብ ነው አንድ አምላክ። እዛ ጋር ዮሐንስ ወንጌል 8:40 ላይ ያለው አንድ አምላክ አይ አይደለም፣ አምላክ እኮ ነው ያለው። በዛን ጊዜ አምላክ ስላለ እግዚአብሔር ነው የምንለው እኛ። እንዴ አምላክ ነው የሚለው? ስንት አምላክ አለ? አንድ አምላክ እኮ የአንድ አምላክ። ከዛ ከአንድ አምላክ ነው እየሰማ ሲናገር የነበረው አይደለም። ነገርኩህ እኮ አሁን እኮ ለምሳሌ ነገረኛ መለሰ። አንዱ አምላክ ነው ከመጀመሪያውን ጀምሮ እዚህ ላይ ሃይራርኪ ለመስራት በምትሞክርበት ጊዜ ኢየሱስ ክርስቶስን በኢየሱስ ክርስቶስ ቦታ ሆነ ማውራት ስትጀምር በቃ በዘመነ ስጋዌ ምን እያደረግክ መሰለ? ሁለት ወደ መቁጠር መሄድ ትጀምራለህ ማለት ነው። በቃ ኢየሱስ ክርስቶስ ዓለም ፈጥሮ በፈጠረው ዓለም ውስጥ እየኖረ ባለው አምላክ ሲያወራ እና ሰውነቱን ብቻ ለአይሁዶች ለማስረዳት እኔ ፍጹም ሰው መሆኑን መግለጹ ለሰዎች በሚነግርባቸው ቃላቶች ምን እያደረግክ እንደሆነ ታውቃለህ? ልዩነቱን እንትን ታደርገዋለህ ማለት ነው። ምንድነው አምላክ ለሰው ሰው ለአምላክ እየነገርከኝ ነው። ኢየሱስ ክርስቶስ ከባህሪ አባቱ አንድ ከሆነ በባህሪ አንድ ከሆኑ ኢየሱስ ክርስቶስና አብ እያወራው ያለው በባህሪው አይደለም። በባህሪ ልዩነት አምጥቶለት አይደለም እያወራው ያለው ነው። አይ ዮሐንስ ወንጌል 8:40 ላይ የጠየቅኩት ጥያቄ ምንድን ነው? ከአምላክ ሰምቼ የነገርኳችሁ ሰው ካለ አምላክ አንድ ነው። ከአንድ አምላክ ነበር እየሰማ ስለ አይደለም አልከኝ። ስለዚህ አምላክ አንድ ነው ብለህ ካመንክ ከአንድ አምላክ እየሰማ የሚናገር ከሆነ ከአንድ አሰሚውና ሰሚው ደግሞ ሳብጀክትና ኦብጀክት ከሆኑ ባለቤትና ተሳቢ ከሆኑ
በዛ ላይ ደግሞ ኦንቶሎጂካል ልዩነት ካላቸው ሜታፊዚካል ልዩነት ካላቸው አብና ወልድ የሚባሉት ነገሮች አንድ አምላክና ሰው ነው ያለው። አንደኛ ጢሞቴዎስ ቆይ አንዴ ልጨርስ የጉንጬን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አለ፣ አንድ አምላክ አለ። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ። እሱም ያ ምንድነው አለ? ሰው ነው አለ ብሎ ያስቀመጠው። አንድ አምላክ አለ። በአንድ አምላክና በሰዎች መካከል ከአንድ አምላክ እየሰማ ከአንድ አምላክ መልእክት እየተቀበለ ነብይና መልእክተኛ ሆኖ የሚያስተላልፈው ሜታፊዚካሊ ሰው ሜታፊዚካሊ ነብይና መልእክተኛ የሆነ ኦንቶሎጂካሊ ደግሞ ሰው የሆነ ማለ ያለ ይህንን ነው የሚናገረው። አይደለም አሁን ምን ማድረግ ጀመርክ መሰለ? አሁንም እዚህ ላይ ራሱ ሌላ ዲፈረንስ ነው የሚያመጣው። በአንድ አምላክና በሰው መካከል የሚገኝ ኢየሱስ ክርስቶስ ብለህ ከጠራህ በኋላ ምን ማድረግ ጀመርክ መሰለ? ሰው ለብቻው ሜታፊዚካሊ ከፈጣሪ ይለያያል ብለህ አስቀመጥክና ኢየሱስ ክርስቶስን ደግሞ በመካከል አግኝተህ ወደ ሰው መደብከው። አዎ ነው፣ እንደዛ እኮ ነው። ኦንቶሎጂካሊ ሰው ነው ኢየሱስ። ስለዚህ ኦንቶሎጂካሊ ሰው ነው። ሜታፊዚካሊስ ኖ፣ ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ደግሞ የራሱ ፐርሰን ነው። ሜታፊዚካል ማለት እኮ ማንነት ነው። ከአብ ማንነት አንተም ተስማማለህ እኮ ከአብ ጋር አንድ ነው በማንነት። ስለዚህ ለእግዚአብሔር ቃል መፈጠር ብሎ ነገር አለ ማለት ነው እንደ ሰው። ኖ አይደለም። ይሄ ሰው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ ሜካኒካል ፈንክሽን እና ኬሚካል ሪያክሽን አድርጎ ፕሮሰስ አድርጎ የመጣው ሰው ከኛ የሚለይበት ሜታፊዚካል ነው። ሜታፊዚካል ማለት እሱ ነብይ ነው፣ መልእክተኛ ነው፣ መሲህ ነው። ከዚህ የተረፈ የዘለለ ነገር የለም። ኦንቶሎጂካሊ እንደኔና እናንተ ሰው ነው። ልዩነቱ ምንድነው? እሱ መልእክተኛ ነው፣ ነብይ ነው። አወላለዱ ይለያያል። ልክ ስለዚህ የእግዚአብሔር ቃል ሰው ነው። ምን ማለት ነው? የእግዚአብሔር ቃል ሰው ነው ስትለኝ አልገባኝም። የእግዚአብሔር ቃል በዮሐንስ ወንጌል ላይ የተገለጸው የእግዚአብሔር ቃል የተባለው ሰው ነው። ኖ የእግዚአብሔር ቃል የተባለው ሎጎስ ነው። ስለ ሎጎስ ነው የሚያወራው እኮ። ሎጎስ በማንነቱ ምንድን ነው? ሎጎስማ ሲጀመር አትሪቢዩት ነው፣ ባህሪ እኮ ነው። አንደኛ ነገር አይደንቲቲ ሆነ ባህሪ ሆነ ይመጣል። አትሪቢዩቱ ስጋ ሲሆን ስጋ ሆነ አይልማ። አትሪቢዩቱ ስጋ ሆነ አይልም። ኧረ ጭራሽ እኔነቱ ነው ስጋማ የሆነው። እኔ ራሱ እግዚአብሔር እኔነቱ ማንነቱ ነው እግዚአብሔር ተብሎ የተጠራው ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደል? ሆነ የሚለው ቃል በባይብል ውስጥ ኤግኔቶ የሚለው ቃል ለስንት ነገር ይጠቀምበታል? አሁን ተለዋጭ ዘይቤ ነው ይሄ፣ በአማርኛ ቋንቋ አይደለም። ስንት ኤግኔቶ የሚለው ሆነ የሚለው ቃል ባይብል ላይ በሶስት አይነት አገላለጽ ይገልጻል አይደለ? እዚህ ላይ ያለው ቃሉ ነው ስጋ የሆነው። ሆነ ማለት ምን ማለት ነው? ቃል ስጋ ሆነ ሲባል ምን ማለት ነው? እስቲ ንገረኝ። ሆነ በቃ ሆኖ ተገኘ እኮ። ሆነ ሲባል ምንድን ነው አለ? የገባህን ነገር ንገረኝ። ሆነ ሲባል ምን ማለት ነው? ሆኖ ተገኘ መሆን። ሆነ ሲባል ምን ማለት ነው? አሁን ለምሳሌ ኦሪት ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ምንድን ነው ብርሃን የሆነው? በቃ ብርሃን ሆነ። ብርሃን ተፈጥሮ ምንድን ነው ብርሃን የሆነው? ሆነ ነው የሚለው። ሆነ ነው የሚለው እኮ። ብርሃን ተፈጥሮ ተገኘ፣ ተፈጥሮ። ስለዚህ ቃልም ስጋ ሆነ ማለት ተፈጠረ ማለት ነው ትርጉሙ አይደለም። እዚህ ላይ አይደለም። ስለዚህ ሆነ ማለት ምን ማለት ነው ንገረኝ። ተደረገ ማለት ምን ማለት ነው? ዘጸአት 4:7 ላይ የሙሴ በትር እባብ ሆነ ሲባል እንደዛ ነው። ኖ በነገራችን ላይ እዚህ ሆነ ማለት ተፈጠረ የሚለው ቃል የለውም። ምክንያቱም ኢንትራንዚት እኔ ጥያቄ ነው የጠየኩህ። ሆነ ሲባል ምን ማለት ነው ጥያቄው? አንተ ሆኖ ተገኘ እኮ አልኩህ። ሆኖ ተገኘ ምን ሆነ ሲባል ምን ማለት ነው ትርጉሙ? ሆነ የሚለው ባይብል ላይ ተፈጠረ በሚል ይመጣል። ሆነ የሚለው ነገር ደግሞ ጠየኩህ ነው የምልህ። አጠቃቀሙን ነው የባይብል ነው። ኤግኔቶ የሚለው ቃል ለሶስት ነገር ይጠቀምበታል ባይብል ላይ። አንደኛ ሆነ የሚለው ነገር ዘፍጥረት 1:3 ላይ ተፈጠረ በሚል ይመጣል። ሁለተኛ ደግሞ ሆነ የሚለው ዘጸአት 4:7 ላይ ደግሞ ተለወጠ በሚል ይመጣል። የሙሴ በትር እባብ ሆነ ሲል ተለወጠ ማለት ነው። ሶስተኛውና የመጨረሻው ሁለተኛ ነገሥት ምዕራፍ 15 ቁጥር 1 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ተፈጸመ ማለት ነው። ከነዚህ ከሶስቱ የትኛውን ነው ሆነ ሲባል? ቃል ስጋ ሆነ ሲባል የትኛውን ነው? ቃል ስጋ ሆነ ሲባል በስጋ ተገለጠ ኖ። ሆነ የሚለው ተገለጠ በሚል የመጣበት ይኖር ይሆን? ጥቅስ ይኖር ይሆን ምናልባት? እሺ ለምሳሌ ሁሉ በእርሱ ሆነ ሲባል ምን ማለት ነው? ሁሉ በእርሱ ሆነ ማለት እዛ ጋር አክቲቭ ቨርብ ነው፣ ፓሲቭ አይደለም እኮ። አክቲቭ በትክክል ሁሉ የሚል ቃል ስላለው ትክክል ነው። ስለዚህ ስለ ዮሐንስ ወንጌል 1:14 ላይ ግን የሚናገረው አክቲቭ ነው ወይስ ፓሲቭ ነው? ማለት ቃል ስጋ ሆነ ሲል አይደለም። ሆነ የሚለው ቃል ዮሐንስ ወንጌል 1:14 እና 1:3 ላይ አክቲቭ ነው። 1:14 ላይ አክቲቭ ነው ወይስ ፓሲቭ ነው? አክቲቭ ነው። ጭራሽ ሌላ አድራጊ የለው። ኖ 14 ላይ ያለው ፓሲቭ ነው ወይስ አክቲቭ ነው? ቃል ስጋ ሆነ የሚለው ነው። ኖ ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ አለ። ሆነ የሚለው ነገር ሁሉ የሚል ስላለው
አድራጊ አስዋኝ ነው። ስላለው ፓሲቭ ነው። አንድ ጊዜ አስዋኝ ነው ወይስ ዋኝ ነው? አይ ያኔ አስዋኝ ነው። ስለዚህ ገቢር ነው ወይስ ተገብሮት ነው? ገቢር ተገብሮ አለበት። አድራጊ ያለው የተደረገው አሉት። ስለዚህ ገቢር ቃል እዛ ጋር ሎጎስ ዮሐንስ ወንጌል 1:3 ላይ የተጠቀሰው ገቢር ነው ወይስ ተገብሮት ነው? አይደለም። ሁሉ በእርሱ ሆነ ሲል ሁሉ የሚባሉት የተፈጠሩ ስላሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሎጎስ የተባለው እዛ ጋር የተጠቀሰው አክቲቭ ነው ወይስ ፓሲቭ ነው? ወይ ደግሞ በአማርኛ ላድርግልህና ገቢር ነው ወይስ ፓሲቭ ነው? ፓሲቭ ነው። በቃ ፓሲቭ አክቲቭ ነው እንጂ እንዴ አይደለም። አክቲቭ ማለት ምንድን ነው? በአማርኛ ተርጉምልኝ እስቲ። ኤግዛክትሊ አክቲቭ ቨርብ ማለት አድራጊው ቀጥታ ሲገለጥ ማለት ነው። ስለዚህ ሆነ ሁሉ በእርሱ ሆነ ሲል በማን ሆነ? እርሱ አድራጊ ሁሉ ተደራጊ ቀጥታ አልገባም። እንትኑ ነጥቡ ማለት ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ሲል የሆነው ፍጥረት ነው አይደል? ሆነ የሚባለው አዎ እኮ ሁሉ የተባሉት ፍጥረቶች ናቸው። ሆነ ሲል ደግሞ በማን ነው የሆነው? በእርሱ የሚባል ባለቤት አለ እኮ ሎጎስ ማለት ነው አይደለ? አዎ ሎጎስ አክቲቭ ነው ወይስ ፓሲቭ ነው? እዚህ ላይ አድራጊ ነው። አክቲቭ ፓሲቭ አይደለም እኮ። አድራጊ ካልክ እኮ ገቢር ነው። ልክ እኮ ነህ እኮ ትክክል አትለኝም? ታዲያ አሁን አክቲቭ የሚባለው ሙሉ ስቴትመንቱ ነው እንጂ አንድ ሳብጀክቱ ብቻው አይደለም እኮ። አክቲቭ ነው የመጣው። አክቲቭ ቨርብ ሆኖ ነው የመጣለት ማለት ነው። ፕሮሰስ የሚያደርገው ማለት ነው። ፕሮሰስ የሚያደርገው ይሄ ስቴትመንት አድራጊው ይታወቃል። ስለዚህ አክቲቭ ስቴትመንት አልገባህም እኮ የምለው ነገር አንዴ ልድገምልህ። እሺ ድገምልኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲል ገቢርና ተገብሮት አለ አይደለ? አዎ ገቢር ቃል ነው፣ ፍጥረት ደግሞ ተገቢሮት ነው አይደል? አዎ የተተገበረ ዮሐንስ ወንጌል 1:14 ላይ ስትሄድ ቃልም ስጋ ሆነ ሲል ሆነ የሚለው እዚህ ጋር ቃል የተባለው እዚህ ጋር ገቢር ነው ወይስ ተገብሮት ነው? በነገራችን ላይ ባለቤት የለውም ስቴትመንቱ። ስለዚህ ተደረገ ሲባል ምን መሰለህ እዚህ ላይ የሚለው ነገር ሆነ ሆኝ ነው ወይስ አስወኛኝ ነው? ወይም ደግሞ ገቢር ነው ወይስ ሆኖ ነው የተገኘው? በቃ ይብቃ። ሆኝ ነው እንጂ ግልጽ አድርግለት። የሚሆን ወይም የሚደረግ አይደለም። ባለቤት አንዴ ልሞክር፣ ጥያቄውን አንዴ ልሞክርልህ። በቃ ስለዚህ ምን አለ መሰለህ፣ እኔ ወሂድ ልበለውና ያልከው ትክክል ካልሆንኩኝ አርመኝ እስኪ። እሺ በል እንደዛ ይሻልሃል። ምክንያቱም ለማስረዳት ሊመች ብዬ ነው። ቃል ማለት ሁሉ በእርሱ ሆነ ተብሎ ሲገለጥ እኔ እያልኩ ያለሁት ሁሉ በእርሱ ሆነ አክቲቭ ስቴትመንት ነው። ምክንያቱም ተደራጊዎቹ ሁሉ ናቸው። አድራጊው እርሱ የተባለው ነው። እርሱ ሪፈር የሚያደርገው ቃሉ ነው። አድራጊ ነው። ሆነ የሚለው ማሰሪያ አንቀጹ አለቀ። በቃ ስቴትመንቱ አክቲቭ ነው። ታች ወርዶ ቃል ስጋ ሆነ ሲል እዚህ ላይ አድራጊ የሚባል ነገር የለውም። ስለዚህ ይህ ስቴትመንት ምንድን ነው? ፓሲቭ ስቴትመንት ነው። በቃ ምንም አድራጊ የሚባል የለውም። ተደራጊው ሆኖ ነው የተገኘው። አፍተር ኦል ትራንዚቲቭ ቨርብ ነው። አድርጎ ሊያደርግ የሚባል ለምሳሌ እንጀራ ጠላ ሆነ ካልኩኝ አድራጊም ተደራጊም እዚህ ላይ አይገለጡም። አሁን ገብቷል እኮ ስቴት ቨርብ ነው ማለት ነው። አሁን ይኸውልህ ቢንግ ነው ማለት ነው። የመጀመሪያው ላይ ዮሐንስ ወንጌል 1:3 ላይ ቃል እዛ ጋር የተጠቀመው አክቲቭ ስቴትመንት ሆኖ ነው የመጣው አይደለ እንዴ? ገቢር ነው። አዎ ገቢር ተገብሯል። በቀላል አድርግልህ አድራጊና ተደራጊ ብለህ ያዘው። አክቲቭ እና ፓሲቭ አድራጊ ነው። በዛ ቃል አድራጊ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ነገር አድራጊ ነው ወይስ ተደራጊ ነው? ሆኖ ነው የተገኘው። ሆኝ ነው። ተደራጊ ነው ወይስ አድራጊ ነው? ወይ ጥያቄ አይደለም። ጭራሽ አድራጊ ተደራጊ የለውም። ስቴት ቨርብ ነው። ተደራጊ ነው ወይ? ሆነ ማለት ተደራጊ እንደሚያሳየው አድራጊነት እንደሚያሳየው አያሳይም። ስቴት ቨርብ ነው። ወሂድ ይሄ ቃል ያሺ ስቴት ቨርብ አድርገው ችግር የለውም። በቀለል አድርገው ሆኖ መገኘት ሆነ የሚለው ነገር አንተ ተገለጠ በሚል ያመጣበትን እስቲ ጥቅስ አምጣና ስጠኝ። ደግነት የሚለው ቃል ለዛ የሚጠቀምበት ወደ ወገኖቹ መጣ። እዛው እያለ ወደ ወገኖቹ መጣ፣ ወገኖቹም አልተቀበሉትም ስላለ የጠየቅኩ ጥያቄ ሆነ የሚለው ቃል ግራማቲካሊ ተገለጠ፣ ለበሰ ወይም ደግሞ ምናምን ለሚል የሚመጣበትን ጥቅስ ስጠኝ ነው ያልኩ። ኦኬ አሁን እኔ ጥቅስ በጥቅሱ ቃሉ በቃሉን አላውቀውም፣ ግን ከኮንቴክስቱ በመረዳት ነው እንደዛ ያልኩ። ምክንያቱም ኢየሱስ ክርስቶስ ስጋ ከሆነ በኋላ ስጋ ሆኖ በቃ ስለተወለደ ታየን ነው። ይሁንልህ በቃ እሺ፣ በቃ እንትን እንበልና አይ ቲንክ እኔም መውጣት ስላለብኝ ማጠቃለያ መስራት። በነገራችን ላይ ወሂድ በጣም ደስ ትለኛለህ። ሲጀመር ሌላም ቦታ ላይ ከዚህ በፊት አውቃለሁ
ደስ ይላል። ትምህርትና እንትኑ ኢንሳይቶቹ ኤቭሪቲንግ እዚህ ላይ እያወራናቸው ደስ ይላል። ኦኬ